ዛሬ እንግዲህ እጅግ ተወዳጅ ከሆኑ ሰማዕታት መካከል በግብጽ ሀገር የተወለደውና እጅግ ከሚደንቁኝ ተአምራቶቹ መካከል በዚህ በማህበራዊ ሚዲያ ያገኘሁት የአንድ አባት ታሪክ አንዱ ነው። ይህ አባት እንግዲህ የባለቤቱን ታሪክ ነው የሚነግረን። 2007 ዓ.ም ባለቤቱ ጸንሳ ነበረ። 8ኛ ወር ከደረሰ በኋላ ድንገት ባላሰበችው ሁኔታ ትወድቃለች። አደገኛ ነበረ። በፊት ለፊቷ ነበር የወደቀችው። እንግዲህ ብዙ እናቶች ትረዱኛላችሁ፣ የእንሽርቷ ይፈሳል። በዚህ ጊዜ እጅግ በጣም ይጨነቃል። በተደጋጋሚ የቅዱሱን የሰማዕቱን ስም ይጠራ ነበረ። ምንም አልሆነችም። 9 ወር በሚሞላት ጊዜ ምጧ ይመጣል። ወደ ሆስፒታል ትሄዳለች። ግን ሐኪሞቹ ምንም ማድረግ አልቻሉም። ምክንያቱም መጀመሪያ የእንሽርቷ ውሃ መፍሰስ አለበት ይሉታል። በዚህ ጊዜ እንደገና ጭንቀቱ ያገረሽበትና ጸሎቱን ይቀጥላል ማለት ነው ወደዚህ ቅዱስ ሰማዕት። ከዛ በኋላ እጅግ በሚደንቅ ሁኔታ የእንሽርት ውሃ ሳይፈስ ወንድ ልጅ ልትወልድ ትችላለች ማለት ነው። እንግዲህ ይሄ ሰው በማህበራዊ ሚዲያ የተደረገለትን ተአምርና የቅዱሱን ስም ይነግራል። በዚህ ሰው አንደበት በፍጹም እምነት ሲጠራ ፈጥኖ የደረሰለት ልጁን እንዲታቀፍ ያደረገው ባለቤቱን ደግሞ እናት ያደረገለት ያ ሰማዕት ማን ይመስላችኋል? ቅዱስ ሚናስ። ሰላም፣ እንዴት ናችሁ? ይህ ጊዜ ቲዩብ ነው። የቅዱሳንን ታሪክ የምንጨዋወትበት መርሃ ግብራችን ነው። መልካም ቆይታ እንዲሆንላችሁ እመኛለሁ። ከቅዱሳን ረድኤት በረከት አብረን እንሳተፍ። መልካም። እንግዲህ ይህ ቅዱስ ሚናስ የሚባለው ሰማዕት ማን ነው የሚለውን ነገር ስናነሳ አብዛኞቹ ሰዎች ከቅርብ ጊዜ ወዲህ የመጣ እንደውም ከ1990ዎቹ በኋላ እንደውም 2000 ከገባ በኋላ የመጣ ይመስላቸዋል። ነገር ግን ቅዱስ ሚናስ በ286 ዓመተ ምህረት ግብጽ ውስጥ የተወለደ ሰማዕት ነው። እናቱ አፎሚያ ትባላለች፣ አባቱ ደግሞ አውዶክሲስ ይባላል። እንግዲህ እነዚህ ሁለት ቅዱሳን ሰዎች እግዚአብሔርን የሚወዱ ናቸው። ዕለት ተዕለት ወደ ቤተ ክርስቲያን እየሄዱ እግዚአብሔርን የሚያመሰግኑ በመልካም ስራ የሚታወቁ ሰዎች ክርስቲያኖች ነበሩ እና አንድ ቀን እናቱ ቤተ ክርስቲያን ሄዳ ስታይ ልጆች ከወላጆቻቸው ጋር ይደሰታሉ ምናምን፣ ልጆቻቸውን አቅፈው ደግሞ ወደ ቤተ ክርስቲያን እያስገቡ ሲያስባርኩ ታያለች። በዚህ ጊዜ መንፈሳዊ ቅናት ያድርባትና ምርር ብላ ታለቅሳለች። እስከ መቼ ድረስ ነው ልጅ የማትሰጭኝ እያለች እመቤታችንን ትለምናት ነበር። በዚህ ጊዜ ከእመቤታችን ስዕል ስር ምን ይወጣ ይመስላችኋል? አሜን የሚል ቃል ይወጣል። በዚህ ጊዜ ጸሎቷ እንደተመለሰላት ይገባትና ወደ ቤቷ በታላቅ ደስታ ትገባለች። እንግዲህ እነዚህ ክርስቲያናዊ እናትና አባት በጣም በብዙ የሃይማኖት ትምህርት እያስተማሩት፣ ስነ ስርዓት ግብረ ገብነት እያስተማሩት ያሳድጉታል። ግን ብዙ ሊቆዩ አልቻሉም። በ12 ዓመቱ አባቱ አውዶክሲስ ያርፋል። በ15 ዓመቱ ደግሞ እናቱ አፎሚያ ታርፋለች። በዚህ ጊዜ የሙት ልጅ ነውና እጅግ እያዘነ ያለውን ንብረት ለሰው እየሰጠ ምጽዋት እያደረገ በፍጹም ለእግዚአብሔር እየተገዛ ይኖር ነበረ። በጣም የሚገርመኝ ነገር ምንድነው? ሁላችንም ወላጅ አለን ወይ ደግሞ ወላጆች ነንና ልጆቻችንን እንዴት ነው የምናሳድገው? የ12 ዓመት የ15 ዓመት ልጅ እንዴት ነው ያለውን ንብረት በሙሉ ለድሆችና ለጦም አዳሪዎች እየሰጠ የሚኖረውና አስተዳደጋችን ምን አይነት ወሳኝነት እንዳለው በዚህ እንመለከታለን ማለት ነው። አባቱ መኮንን ነበር በነገራችን ላይ። ስለዚህ እዛ የነበረው መኮንን የአባቱን ስልጣን ይሰጠዋል፣ አገረ ገዡ ማለት ነው። የአባቱን ስልጣን ይሰጠዋል፣ ወታደር ሆኖ አገሪቷን ያገለግላል ማለት ነው። እየቆየ ሲሄድ ዲዮቅልጣኖስ እንግዲህ በአገሩ ሁሉ ላይ ጣዖት እንዲመለክ አዋጅ ያስነግራል። ስለዚህ ክርስቲያን የሆኑ ሰዎች በሙሉ መሰደድ ይጀምራሉ፣ መገረፍ፣ መገደል ይጀምራሉ። አብዛኛው የቤተ ክርስቲያናችን ሰማዕታት እንደነበሩበት ጊዜ ሁሉ ለቅዱስ ሚናስና ለጓደኞቹ ጥሩ የሆነ ጊዜ አልነበረም። ስለዚህ ምን አሰበ? መኮንን ነው፣ እሱም ወታደር ነው። ስለዚህ እግዚአብሔርን እናምናለን የሚሉትን ሰዎች ከሚያስገድሉት መካከል ሊሆን ነው ማለት ነው። ስለዚህ እሱን ይጠላና ያለውን ንብረትም ስልጣንም ትቶ ወደ በረሃ ይሰደዳል ማለት ነው። በረሃ ተሰደደ። ለብዙ ዓመት እየተጋደለ ኖረ። በጣም ይዘምር ነበር ይላል ገድሉ እና በዛ በበረሃ ላይ ሰዎች ሲያልፉ ራሱ ድምፁን እየሰሙ ምናምን ይሄ ማን ነው እዚህ ምን ይሰራል እያሉ ይደነቁበት ነበረ። እና በዚህ ሁኔታ ከቆየ በኋላ አንድ ቀን እንደ ቅዱስ እስጢፋኖስ አንጋጦ ሰማያትን ሲያይ ቅዱሳን መላእክት በዛ ዘመን ለነበሩ ሰማዕታት አክሊል እያወረዱ በራሶቻቸው ላይ ሲያስቀምጡ ይመለከታል።
ስለዚህ መሄድ እንዳለበት ይገነዘባል፣ መመስከር እንዳለበት ይገነዘባል። ቃልም ከሰማይ ይጠራዋል። ምን የሚል 3 አክሊላትን እንደሚሰጠው ይነገረዋል። አንደኛው ስለ ድንግልናው ነው፣ ሁለተኛው ስለ ትዕግስቱ ነው፣ ሶስተኛው ደግሞ ስለ ምስክርነቱ ነው። እዚህ ላይ የምንመለከተው ያው ድንግልና ትልቅ ክብር ያለው ነገር ነው፣ በእግዚአብሔር ዘንድ የተወደደ ነገር ነው። ሁለተኛው ደግሞ ትዕግስት ነው። ያው አብዛኞቻችን ታገስንም አልታገስንም ብዙ ዋጋ ያለው ነገር አይመስለንም፣ ግን ከመንፈስ ፍሬዎች መካከል አንዱ ነው ትዕግስት። በዛ ላይ ደግሞ ትልቅ አክሊልን የሚያሰጥ መሆኑን እንግዲህ የቅዱስ ሚናስ ታሪክ ይነግረናል። ሶስተኛው ደግሞ ስለ ምስክርነቱ ነው። ይሄ መቼም ግልጽ ነው። ምስክርነት ማለት ሰማዕትነት ማለት ስለሆነ ይህንን ይሰማና ከዛ ከበረሃ ሄዶ ወደ ነበረበት ከተማ ሄዶ የክርስቶስን ስም ይመሰክራል። እኔ ክርስቲያን ነኝ እያለ ያለ አንዳች ፍርሃት በጥብዓት ይናገራል። በዚህ ጊዜ የሚያውቁት ሰዎች ይይዙታል። ይህ እኮ ከኛ ጋር ወታደር የነበረ ሰው ነው ዛሬ ስለ ክርስቶስ የሚመሰክረው ብለው ይነሳሱበታል። ለሀገረ ገዢው አሳልፈው ይሰጡታል ማለት ነው። ከኛ ጋር ነበሩ ዳሩ ከኛ ጋር አይደሉም እንደተባሉት እሱም ከኛ ጋር የነበረ ወታደር ነበረ፣ ግን ከኛ ጋር አይደለም ብለው ያሳጡታል። ስለዚህ ይህንን በሰማ ጊዜ ሀገረ ገዢውም ሊያባብለው ይሞክራል። እሺ ሊላቸው አልቻለም። ስቃይን በጣም ከመሰቃየቱ የተነሳ ስቃይን ራሱ አሰቃየው የሚባለው ቅዱስ ጊዮርጊስ ነውና፣ በነገራችሁ ላይ ቅዱስ ጊዮርጊስ ለኢትዮጵያ እንደሆነው ቅዱስ ሚናስ ደግሞ ለግብጽ ሀገር እንደ ኢትዮጵያ ገበዝ የሆነ በጣም ጠባቂ ፈጥኖ ደራሻቸው ነው ይባላል። እና ስቃይን አሰቃየው እሱን ለማለት ራሱ አያንስም። እና ብዙ ስቃይ ነው ያደረሱበት። በእሾህ በተሰራ የብረት እሾህ ላይ የሚስቡት የሚጎትቱበት ጊዜ አለ። በጭንቅላቱንና ጸጉሩን ይዘው የሚስቡበት ጊዜ አለ። የሚገርፉት ጊዜ አለ። ደሙ በምድር ላይ እስኪሞላ ድረስ የሚያሰቃዩት ጊዜ አለ። ብዙ ጭንቅ የሆኑ መከራዎችን ታግሷልና ተሰቅሎ በእንጨት ተሰቅሎ ነበረ። ስጋውን እየቆራረጡ ያሰቃዩት ነበረ። በጎድኑ በኩል በአንደኛው ጎድኑ በኩል እሳት እያነደዱ ያቃጥሉት ነበረ። በዚህ ሁሉ መሀል ግን ይጸና ነበረ። አንዳንዶቻችን እኔን ጨምሮ ሰማዕታት የሚያማቸው አይመስለኝም ነበረ እውነት ለመናገር ማለት ሰማዕት ስለሆኑ ቅዱስ ስለሆኑ መከራው እንደዚህ እየነካ የሚያልፋቸው ነበር የሚመስለኝ። ግን እንደ አባቶች ትምህርትም እንደ ቤተ ክርስቲያናችንም ማስተምሮ ሰማዕታት በእርግጥ ህመሙ በደንብ ይሰማቸው ነበር እና ቅዱስ ስለሆኑ መከራን የሚቀበሉት ቅዱስ ስለሆኑ ሳይሆን መከራውን ስለተቀበሉ ነው ቅዱስ የሚሆኑት። እና ቅዱስ የሚባሉት መከራው ሳይሰማቸው ቀርቶ ሳይሆን ቅዱስ ቅዱስ የሚሆኑት መከራውን ተሰምቷቸው መታገሳቸው ጭምር ስለሆነ ነው። እና ቅዱስ ሚናስም እንግዲህ እነዚህን ሁሉ መከራዎችን ታገሰ። ጌታችን ኢየሱስ ክርስቶስ የሚገለጥለት ነበረ። ቅባ ቅዱስ ይቀባው ነበረ። ቅዱሳን መላእክት የሚያረጋጉት ነበረ። በዚህ ሁሉ ሁኔታ ላይ በጣም ከንግግር ውስጥ ደግሞ እጅግ የሚያስገርመኝ ደግሞ የቅዱስ ሚናስ ምን አለ መሰላችሁ? አገረ ገዢው በአንድ በኩል ያሰቃየዋል፣ በአንድ በኩል ደግሞ ያዝንለታልና እሺ 1-3 ቀን ልስጥህና ተማክረ ከልብ ጋር መክረ እንደምትመለስ ንገረኝ ብሎ ሀሳብ ሲያቀርብለት ቅዱስ ሚናስ አንተ አሁን ላይ 3 ቀን እንዳለፈኝ አድርገህ ቁጠርና የምታረገውን ነገር በሙሉ አድርግብኝ ብሎ ይመልስለታል ማለት ነው። እና በዚህ ሁሉ ሂደት ውስጥ በጣም ተሰላቹ። እዛም ያሉ ሰዎች የሱን ስቃይ እያዩ ደግሞ ተሰቀቁ። ስለዚህ አንድ መኮንን ወደ አገረ ገዢው ቀርቦ እነዚህ ክርስቲያኖች እስካልገደልካቸው ድረስ ምንም የሚለወጥ ነገር የለምና ግደላቸው፣ ከገደልካቸው አንተም እነሱም ያርፋሉ ይለዋል። ስለዚህ ቅዱስ ሚናስ ህዳር 15 ቀን በሰይፍ አንገቱ እንዲሰየፍ ሆኖ ሰማዕትነቱን ይፈጽማል ማለት ነው። እና ወደ ሰማዕትነት ሲሄድ ግን ፊቱ ላይ የነበረው ፈገግታ፣ ደስታ፣ ጸሎት ሲያደርግ የነበረው መረጋጋት ለብዙዎች የሚደነቅ ነበረ። ስለዚህ ህዳር 15 ቀን ሰማዕትነትን ፈጸመ። ሰኔ 15 ቀን ደግሞ ቅዳሴ ቤቱ ከበረ ማለት ነው። እንግዲህ ሰኔ 15 ደግሞ ለምን ይከበራል የሚለውን ነገር ከዚሁ ጋር ተያይዞ የሚነሳ ነገር ስለሆነ ነው። በእርግጥ ቅዱስ ሚናስ ሰማዕትነቱን ከፈጸመ በኋላ በእሳት ውስጥ ተጥሎ ነበረ። ነገር ግን ሲወጣ ምንም አይነት የእሳት
ንክኪ ሳይኖረው ነበረ ስጋውን ያገኙት። በከበረ ልብስ ሸፍነው በዛ ዘመን የነበሩ ክርስቲያኖች ይቀብሩታል፣ በሳጥን አድርገው ያስቀምጡታል። እግዚአብሔር ደግሞ ታሪኩን፣ ገድሉን፣ ሰማዕትነቱን፣ ቅድስናውን ሊገልጥ ሲፈልግ ቅዱስ ሚናስ ባረፈበት ሀገር ላይ በግብጽ ማለት ነው ሽፍቶች እንዲነሱ ይደረጋል። ስለዚህ እስክንድርያ ሀገር እንዲሄዱ 5 ከተሞች አሉ። ከ5ቱ ከተሞች ተሰብስበው ወደ እስክንድርያ ሄደው እነዚያ የመጣባቸውን ሽፍታ ለማባረር አገረ ገዡ ጥሪ ያቀርባል። ስለዚህ ትዕዛዝ መጣ ማለት ነው እና ሁሉም በዛ ግዛት ስር ከነበሩ ሀገሮች ወደ እስክንድርያ ሰው ሁሉ እየሄደ ወታደሮች እየሄዱ እንዲፋለሙ እንዲዋጉ ጥሪ መጣ ማለት ነው። ከአፍራቂያ ቅዱስ ሚናስ ከነበረበት ሀገር ወደ እስክንድርያ መጣ። አትናስስ የሚባል አንድ ሹም ነበርና በዚህ በጦርነቱ መሀል ይረዳው ዘንድ ልማድም ስላለ ድሮ የቅዱስ ሚናስን አጽም ለመውሰድ ያስባል። ያለበትን ቦታ ሄዶ ሲከፍተው ከቅዱስ ሚናስ አጽም ሳጥን ውስጥ ብርሃን ያያል። እንደ እሽታ ይቆጥረውና ማንም እንዳያየው እንዳይከለክሉት ያንን አጽሙን ሸፍኖ ወደዛ ወደ ጦርነት ይሄዳል ማለት ነው። ከዛ ወደ ጦርነት በሚሄድበት ጊዜ በመርከብ መሳፈር ግድ ነበረባቸው። በነገራችን ላይ ቅዱስ ሚናስን ስዕል ስታዩ ከጎንና ከጎኑ ግመል የሚመስሉ እንስሳዎች አሉ አይደለም? አዎ እነሱ ግመል አይደሉም ይባላል። እና በዚህ በመርከብ ውስጥ እየሄዱ እያለ ከመርከብ ውስጥ ፊታቸው እንደ ከኢሲ የሆነ ከኢሲ ማለት እባብ ነው። መልካቸው እንደ ግመል፣ አንገታቸው ረዣዥም የሆኑ ፍጥረታት ከውሃ ውስጥ ይወጡና መርከብ ውስጥ ያሉትን ሰዎች ሊተናኮሉ ይፈልጋሉ። በዚህ ጊዜ ከቅዱስ ሚናስ አጽም ሳጥን ውስጥ የእሳት ፍላጻ እየወጣ እነዛን አውሬዎች ይመታቸዋል። እነዛም ወደ ባህራቸው ይገባሉ፣ በሰላም ወደ ጦርነቱ ይሄዳሉ ማለት ነው። ከዚህም በኋላ ደግሞ በምናነሳው ታሪክ ደግሞ በዚህ ምክንያት የሚሉ አሉ። ስለዚህ ያሸንፋሉ። ከጦርነቱ ተመልሰው ወደ ሀገራቸው አትናሲስ የሚባለው ሰው የቅዱሱን አጽም ይዞ ለመመለስ አሰበ። ግን በባህር ቢሄድ እነዛ አውሬዎች ያገኙኛል ብሎ ስላሰበ በበረሃ ለመሄድ ይወስናል። በበረሃ እየሄደ እያለ የቅዱሱን አስክሬን መሪዩጥ የሚባል ሀገር ላይ በደረሰ ጊዜ የቅዱሱን አስክሬን የቅዱሱን አጽም በግመል ላይ በሚጭነው ሰዓት ግመሉ መንቀሳቀስ አልቻለም እና በሌላ ግመልም ተቀየረ፣ አይንቀሳቀስም። ስለዚህ እጅግ አዘነ። የቅዱሱ ፍቃድ የሰማዕቱ ፍቃድ እንደሆነ ተረዳ። በዛ ሀገር ላይ በሳጥን አድርጎ አስቀምጦት ሄደ ማለት ነው። ለሱ ግን መታሰቢያ የሆነለት ዘንድ መጽናኛ የሆነለት ዘንድ የቅዱሱን ስዕል አሳለ። ከኋላው እዛ በውሃ ውስጥ በባህር ውስጥ ሊተናኮሉት የነበሩትን አውሬዎች አሳልና ወደ ሀገሩ ስዕሉን ይዞ ተመለሰ። ስለዚህ የቅዱሱ አጽም እዛው በሳጥን ሆኖ ተቀመጠ። ከጊዜ በኋላ አንድ በጣም የሚገርመው የቅዱሳን ታሪክ ይህንን የቅዱሱን አጽም ያገኘው ሰው በእኛ እይታ ብዙም ትኩረት የማይሰጠው ሰው ነው። አንካሳ ነበር ይላል፣ የበግ ጠባቂም ነበር ይላል፣ በግም ነበር ይላል። ብዙ ታሪኮች ነው ያሉት። ግን እኔ ከገድሉ ላይ ያገኘሁት ይሄ አንካሳ የነበረ ልጅ ብርሃን ያያል። የቅዱሱ አጽም በነበረበት ሳጥን ላይ ብርሃን ያያል። ምንድነው ብሎ ሲጠጋ ይድናል። ከዛ እዛው ፈዞ ሲቀር አባቱ ይፈልገውና ያጣዋል። ከዛ ያየውና አባቱ ልጁን እንዴት ታስፈልገኛለህ፣ እንዴት እዚህ ትቆማለህ ብሎ ሊመታው ሲል ሮጦ ያመልጣልና ያ አንካሳ የነበረ ሰው እንደዛ በዛ ፍጥነት ሲሮጥ ያየውና አዲስ ነገር ድንቅ ነገር እንደሆነ ይረዳሉ። በዛ ጊዜ ሁሉም ሰው በሽተኛውም፣ ታማሚውም፣ መካኑም እየመጣ ከዛ ሳጥን እየዳሰሰ ፈውስ የሚደረግለት ሆነ ማለት ነው። እና ከጊዜ በኋላ ቤተክርስቲያን ተሰርቶ ቅዳሴ ቤቱ ሰኔ 15 ቀን ከበረ ይላል የቅዱሱ ታሪክ። እና ከሰማዕቱ ከቅዱስ ሚናስ ረድኤት በረከት ያሳትፈንና በጣም እጅግ በጣም ብዙ በተለይ በግብጽ ላይ በጣም በብዙ የሚነገር ተአምራቶች አሉ። ከዛ ዘመን አንስቶ እስከ ዛሬዋ ቀን ድረስ ብዙ ተአምራት በስሙ ይደረጋሉ፣ በቤተ ክርስቲያኑ ይደረጋሉ። ተመልካቾቻችን
እንደው ፈልጋችሁ ብታነቡትና ነፍሳችሁን ደስ እንድታሰኙ እጋብዛችኋለሁ። አንደኛው ታሪክ በ1473 ዓመተ ምህረት የተደረገ ተአምር ነው እና አብዛኞቻችንን የሚወክል ሰው ስለሆነ እሱን ለማንሳት ፈለግኩኝ ማለት ነው። እና ይሄ ሰው ቅዱስ ሚናስ ሲል በግብፅ ሀገር የሚኖር ሰው ነው። አናጺ ነው። የቅዱስ ሚናስን ቤተክርስቲያን በአናጺነት የሚሰራ ሰው ነው እና ሁሉ ሰው እየሄደ ቅዱስ ሚናስ እንደዚህ ተደረገልኝ እያለ በሚያወራ ሰዓት ምን ነው አንድ ነገር በተደረገልኝና እኔም እንደው በመሰከርኩ ይላል። እኛ ልክ እንደምንለው ማለት ነው። እንደው አንድ ነገር እንደው ከእኔም ተአምር ብናገር እንላለና እንደዛ ማለት ነው። ብቻ እንደዛ እያለ ሲያስብ በአናጺነት ነው የሚሰራው ብያቸዋለሁ። ኤሌክትሪክ መጋዝ ነበርና አንድ ቀን ብቻውን በሚሰራበት ሰዓት ያ ኤሌክትሪክ መጋዝ ተወንጭፎ አንገቱ ላይ ይቀረቀራል ማለት ነው። እና በዚህ ጊዜ ይደነግጣል። በጣም አሰቃቂ የሆነ አደጋ ነው። አንገቱ ላይ ነው የተቀረቀረው። በዚህ ጊዜ ማንም ስለሌለ ደግሞ ከማቃሰት ውጪ ያለው ጮሆ መጥራትም አልቻለም እና በሚያቃስት ሰዓት አንድ ሰው መጥቶ አንገቱ ላይ ነበረችዋን ያቺን የመጋዝ ስባሪ ያወጣለትና ይሄዳል። ወደ ሆስፒታል ይወስዱታል። በጣም ደሙን ለማቆም የጥጥ ብዛት አንገቱ ላይ ተደርጎ ነበረና ይጨነቃሉ። አብሮት የሚሰሩትም ሰዎች ቤተሰቦቹም እጅግ ይጨነቃሉ። በዚህ ጊዜ አንድ ወጣት ሐኪም ይመጣና ምንድነው የምትጨነቁት? ምንም እኮ አልሆነም፣ ዝም ብላችሁ እኮ ነው የምትጨነቁት ይላቸዋል። ከዛ በኋላ ያንን ጥጥ ከላዩ ከአንገቱ ላይ በሚያነሳበት ጊዜ ያን ሁሉ ደም የፈሰሰበት ያ አንገት ምልክት እንኳን አልነበረውም እና ጭረት እንኳን አልነበረውም። ደሙ ቀጥ ብሎ ነበረ። እንግዲህ ይሄ ሰው ተአምር እንዲደረግለት ብቻ ነበር የፈለገው። ግን ከስንት ዓመት በኋላ ከ300 ከ400 ዓመት በኋላ ኢትዮጵያ ውስጥ እንኳን ይሄው በእኔ አንደበት ታሪኩ እየተነገረ ነውና እግዚአብሔርን በቅንነት የሚያምኑት በንጽህና የሚጠይቁትን ሰዎች እንደማያሳፍር ከዚህ ታሪክ እንረዳለን። በዛ ላይ ደግሞ የቅዱስ ሚናስ ተአምር በዙሪያችሁ እንደምትመለከቱት እጅግ ገናና ነው። እጅግ ተአምር ሰሪ ነው። ጸሎት ሰሚ ነው። የወጣት ምርኩዝ ነው። በተለይ ደግሞ ወጣት የሆናችሁ ሰዎች በቅዱስ ሚናስ አማላጅነት ልትማጸኑ ስሙን ልትጠሩ ይገባል። ቤተክርስቲያኑን ብታሳንጹ፣ መባ ብትሰጡ፣ ለቤተክርስቲያኑ ብታገለግሉ እጅግ የምታተርፉ ነው የምትሆኑት። ከ24 ዓመቱ ወጣት ከቅዱስ ሚናስ ረድኤት በረከት ያሳትፈን። ለዛሬ የነበረን መርሃ ግብር ያው ስለ ቅዱስ ሚናስ ነበረ። ቀጣይ ደግሞ እንደ ደመና የከበቡን ብዙ ምስክሮች ስላለ የአንዱን ቅዱስ ታሪክ ደግሞ እንነግራቸዋለን። ከቅዱሳን ሰማዕታት፣ ከቅዱሳን ጻድቃን፣ ከመላእክት ረድኤት በረከት እግዚአብሔር አምላክ ያሳትፈን። እኛንም ምስክር ያደረገን አምላክ የተመሰገነ ይሁን። እኚህንና መሰል መርሃ ግብሮችን የቅዱሳንን ታሪክ የምንጫወትበትን መርሃ ግብር እንድትከታተሉን ቤተሰብ እንድትሆኑን ጊዜ ቲዩብን እንዲወዳጁ በትህትና እንጠይቃለን። በሌላ ጊዜ በሌላ ቅዱስ ታሪክ እንገናኛለን። መልካም ቆይታ